ቲቶ መጽሐፍ ምዕራፍ 2 ባይብል ማውጣት የምትችሉ ሰዎች ባላችሁበት ብትከፍቱና አብራችሁን ብታነቡ ደስ ይለኛል። እኔ ደግሞ ሳነብ ማትችሉ ሰዎች በደንብ ስሙኝ። ማንበብ ራሱ ቀላል አይደለም እና በኢየሱስ ስም አነባለሁ። እንደዚህ ይላል፣ አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ሽማግሌዎች ልከኛ፣ ጭምቶች፣ ራሳቸውን የሚገዙ፣ በእምነትና በፍቅር በመጽናትም ጤናማዎች እንዲሆኑ ምከራቸው። እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ፣ የማያሙ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሆኑ። ቆነጃጅትም የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎች፣ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ ምከራቸው። የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፈር በነገር ሁሉ መልካም ምን በማድረግ ምሳሌ የሚሆን ራስን አሳይ። በትምህርትም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። ባሪያዎች ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሙሉ ነገር ያመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ፣ በሁሉም ደስ እንዲያሰኙ፣ ሳይቃወሙና ሳይሰርቁም በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት እና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ቁጥር 14 ላይ ያለውን ቃል በደንብ ስሙኝ። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና፣ ይህን በሙሉ ስልጣን ተናገርና ምከር፣ ገስጽም፣ ማንም አይናቅህ ይላል። ለጢሞቴዎስ እንደተሰጠው አይነት መልእክት ነው ሐዋርያው ጳውሎስ ለቲቶ የሚሰጠው። ሁላችንም እንደምናውቀው ጢሞቴዎስ መጋቢ ነው፣ ቲቶም መጋቢ ነው። በአንድ ቶን አንድ አይነት ሐሳብ ነው። በተለይ ቤተክርስቲያን ውስጥ ያለውን አመራር፣ የቤተክርስቲያን ተቋም እንደገና ደግሞ በክርስቶስ ኢየሱስ ለኛ የተገለጠውን የእግዚአብሔርን ጸጋ በተመለከተ ነው ይህ ቃል በደንብ የሚናገረው። ግን ልቤን በጣም የያዘው ቃል ምንድነው? ሰርች አድርጌ ነው። በነገራችን ላይ ድሮ ቨርስ በጣም አነበንብ ነበር። ጊዜው እየተቀየረ ሲመጣ አንዳንዴ የምታውቁትን ቨርስ ይጠፋል አይደለ? እና ሰርች አድርጌ ነው ቨርሱን፣ ቃሉ ወደ ልቤ ሲመጣ ከአመፃ እንዲቤዠን የሚለው ቃል ሲመጣ ሰርች አድርጌ ነው ያገኘሁት። እና ምን ይላል? ቁጥር 14 ላይ ያለውን ቃል በደንብ ያዙልኝ። መድኃኒታችንም ከአመፃ ሁሉ እንዲቤዠን ይላል። መድኃኒት፣ ለአመፃችን መድኃኒት የሆነው መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ሁሉ
ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። መድኃኒታችን ምን አይነት ነው? ከአመፃ ሁሉ የሚቤዠን ነው። ከአመፃ ሁሉ መቤዠት ብቻ አይደለም፣ መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል ይላል። አይገርምም? በምን አይነት ልሳን ልናገር? በምን አይነት አማርኛ ልናገር? በምን አይነት ስሜት ልናገር? በምን አይነት ቃላት፣ በምን አይነት ድምፅ ልናገር? በጣም በቃ ልብ የሚነካ ቃል ነው ይሄ ቃል። ምንድን ነው የሚለው? መድኃኒታችንም ከአመፃ ሁሉ እንዲቤዠን ይላል። ከአመፃ ይቤዣል። እንደገና ደግሞ መልካሙን ለማድረግ የሚቀናውን ገንዘብ የሚሆነውን ሕዝብ ለራሱ ሊያቀርብ አንድ ጊዜ የተጠናቀቀ ስራ ሰርቶልናል ማለት ነው። ላይጸጸት ለአንዴና ለዘላለም የሚሆን ስራ ተሰርቷል። ከአመፃ የሚቤዥና መልካም ነገር ለማድረግ እንድንቀና የሚያደርግ ገንዘቡ እንድንሆን የሚያደርግ። ክብር ለኢየሱስ ይሁን። ሃሌሉያ። ከአመፃ የሚቤዥ መልካሙን ነገር ለማድረግ እንድንቀና የሚያደርግ ገንዘቡ እንድንሆን የሚያደርግ ጸጋ ተሰጥቶናል። ልጁን ሰጥቶናል። ነፍሱን ሰጥቶናል። ነፍስ ሰጥቷል። ስለዚህ እግዚአብሔር በልጁ የተጠናቀቀ ስራ ሰርቷል። እግዚአብሔርን አባብለነው ፊት አሳይተን ተለማምጠን የምናስለቅቀው ነገር የለም። በልጁ በኢየሱስ ክርስቶስ ሁሉ ነገር ተሰጥቶናል። በኢየሱስ ያልተሰጠን ለምንን የምንቀበለው ነገር የለም። ምክንያቱም ነፍሱን ሲሰጥ በነፍሱ መሰጠት ይህ ሁሉ ተፈቅዶልናል። ከአመፃ መቤዠት፣ ቀጥሎ ደግሞ መልካሙን ነገር ለማድረግ የሚቀና ገንዘቡ እንድንሆን። ኮሜንት ላይ መጻፍ የምችሉ ሰዎች እኔ ገንዘቡ ነኝ ብላችሁ ጻፉ። ወይም ደግሞ እኔ የእግዚአብሔር ገንዘብ ነኝ ብላችሁ ጻፉ። እኔ በምሰራበት ቀን እናንተ ገንዘቤ ናችሁ ብሎ ተናግሯል ሐጌ መጽሐፍ ላይ። እኔ በምሰራበት ቀን እናንተ ገንዘቤ ናችሁ ብሎ ተናግሯል። ገንዘቡ ነን። አዎ ተጥለናል። አዎ ተንገላተናል። ብዙ ነገር ነው የሚያንገዳግደን። እቺ ዓለምማ በኢየሱስ ስም በዝናዋ በክብሯ ባላት ገንዘብ ባላት ክብር በቃ ቁልጭልጭ እያልን አይናችንን አዋርደን በእነሱ ፊት እንድንዋረድ ነው የሚያደርገን። ግን እግዚአብሔር በልጁ በኢየሱስ ክርስቶስ ያደረገልን ነገር ቃላት የሚገልጠው አይደለም። ገንዘብ ናችሁ። ገንዘቡ ያልሆነ ሰው የለም። እዚህ የማይጠቅም ሰው የለም። የማይረባ ሰው የለም። የማይሆን ሰው የለም። ክብር ለኢየሱስ ክርስቶስ ይሁንለት። ይህን ጌታ ነው የምናመልከው። ገንዘቡ እንዲሆን ገንዘቡ እንድንሆን ከአመፃ ሁሉ ሊቤዠን። አሜን ሃሌሉያ። በጣም አቀናብሬ ክሽን አድርጌ አጣፍጬ እናንተ በምትፈልጉት ትሆን መናገር እንደማልችል አውቃለሁ። እኔ የንግግር ክህሎት ችሎታ የለኝም፣ እንዲኖረኝም አልፈልግም። የእግዚአብሔርን ቃል በቅንነት መናገር ነው የምፈልገው እንጂ ክሽን ማድረግ አልፈልግም። ምን የተከሸናል ቃሉ ራሱ። ግን አንዳንድ ሰው ስላልተከሸነለት አይቀበልም። ጆሮ ጥምና ያለውን ነገር ስለሚፈልግ ማለት ነው። ግን ይህን ቃል ተቀበሉኝ። ከአመፃ ሁሉ የሚቤዥን፣ ከአመፃ ሁሉ የሚቤዥ። የትኛው አመፃ ነው ያስቸገራችሁ? የትኛው ክፋት ነው? ቶሎ አይደለ የሚከበን ኃጢአት? ቶሎ አይደለ ነፍሳችን ምዝለው? ቶሎ አይደለ እንዲተለውጠን ራሳችን የምናገኘው? ከአመፃ ሁሉ የሚቤዥ ዋጋ ከፍሎ የራሱ የሚያደርግ ጸጋ ተገልጧል። ክብር ለኢየሱስ ሲሆን ስለ መዳናችሁ ውስጥ ያስቡ። አድሚን ግሩፕ ላይ ሼር አድርጌያለሁ። ልደታ ማርያም ግንቦት 1 ስትከበር በቃ ከዳር እስከ ዳር አስፓልቱን የሞላውን ህዝብ ስትመለከቱ
ለአእምሮ አልፎ የተሰጠውን ሕዝብ ስትመለከቱ ስለ መዳናችሁ በእውነት በአናታችሁ ልትተከሉ ይገባል። ከአመፃ ተበዥቶ መልካሙን ነገር እንድታደርጉ እንድትቀኑ አድርጎ ገንዘቡ ያደረጋችሁ አምላክ። ሰው ስለማያምነኝ እኔ አላወራም። አሁን ውጭ ያለውን ስትመለከቱ ምን ነው እግዚአብሔር ሐሳቡን ቀየረ እንዴ ትላላችሁ? ከዛ እኮ ነው ያመለጥከው አስናቅዬ፣ ከዛ እኮ ነው ያመለጥከው እንድሪያስ፣ ከዛ እኮ ነው ያመለጥሽው ሀይሚዬ፣ ከዚያ እኮ ነው ያመለጥሽው ሚሚ፣ ከዚያ ነው ያመለጥሽው ሄሉ፣ ከዚያ ነው ያመለጥሽው ብሪቱዬ። ምን ቃላት ይገልጠዋል? ምን ልሳን ይገልጠዋል? ምን ነገር ይገልጠዋል? በልጁ በኢየሱስ የተደረገ ከአመፃ ነው የተቤዠ ነው፣ ከአመፀኝነት። ዮኒ ማኛ ጌታን ሲቀበል በዓለም ላይ እጅግ በጣም ታዋቂ ዝነኛ፣ ያውም በስድብ እኮ ማለት ነው፣ ያውም በስድብ ማለት ነው፣ የስድብ አውራ ማለት ነው። እሱ ጌታን ሲቀበል አንድ ዝነኛ ሰው ጌታን እንደተቀበለ አይደል እዚህ ጋር የሚወራው? አንድ የኃጢአት ዝነኝ በኃጢአቱ ዝነኛ የሆነ ሰው እኮ ነው ጌታን የተቀበለው። በነገራችን ላይ የኢየሱስ ደም በእግዚአብሔር መልክና ምሳሌ ለተፈጠረው ሰው ሁሉ እኩል ነው። አንድ አረብ ሀገር ያለች ማድ ቤት የምትሰራ የምትንደፋደፍ ሴት እጇን አንስታ ጌታን ተቀብላ አጋንንት ሲወጣላት ጌታን ስትቀበልና አንድ እኔ ነኝ ያለ ፌም ሰው ጌታን ሲቀበል ለእግዚአብሔር ልዩነት የለውም። ሰው ስለሆንን ነው ልዩነት የምናደርገው። ያንዱ በቃ ይልቅብናል፣ ያንዱ ያንስብናል። አንዱ ከነመፈጠሩ አናውቀውም፣ አንዱ በቃ እናሽሞነምነዋለን። ኃጢአተኛው ዮናስ ማኛ ነው ጌታ ዮኒ ማኛ ነው ጌታን የተቀበለው። የኃጢአተኛ ዋነኛን እግዚአብሔር በማዳኑ ነው የማመሰግነው እንጂ ዋነኛና ዝነኛን ሰው ስላዳነ እኔ አላደንቀውም እግዚአብሔርን። ለምን? ኃጢአተኛ ነኝ። አለቀ እኮ አለ እሱ ራሱ። ዘመኔ በከንቱ 15 ዓመት። አንቺ እኮ በእግዚአብሔር ቤት ኖረሻል እኮ 15 ዓመት እየራበሽ እየጠማሽ እየተገፋሽ ብዙ በህይወትሽ ላይ እየተፈራረቀ እኮ በእግዚአብሔር ቤት ኖረሻል። በእግዚአብሔር ቤት እኮ ኖራል። እግዚአብሔርን አመስግን። ክብር ለኢየሱስ ክርስቶስ ይሁን። እህታችን ብርቱካን ነቢይት ብርቱካን ስትናገር ነበር። በነገራችን ላይ ትላንት እንግዲህ እስከ 8 ሰዓት እንቅልፍ አልተኛውም እኔ። ፕሮግራሙን 10,000 ሰው ነው የተከታተለ። ሰው ከውጭ ሆኖ እስከ 100,000 ሰው ነው የተከታተለው ያንን ፕሮግራም ተንበርክኮ የውሳኔ ጸሎት ሲጸልይ እና ነቢይ ስታወራ ትራምፕ 4 ዓመት ገዝቶ ስልጣኑን ይለቃላለች። አብይም የተወሰነ ዓመት ገዝቶ ስልጣኑን ይለቃላለች። የማይለቀቅ ለዘላለም የሚኖረው ስልጣን የልጅነት ስልጣን ነው። ከዚህ ውጪ አይደንቀኝም፣ አይሞቀኝም፣ አይገርመኝም አለች። ስጋ የለበሰ ሁሉ በእግዚአብሔር ፊት እኩል ነው አለች። ለእሱ ትልቁ ቁም ነገር በጣም እንዴት አይነት ትልቅ የእግዚአብሔር ሴት ናት። የህይወት ምስክርነቷንም ሰምቼ በጣም ነው የደመመኝ። እንደውም ሪኮርድ አድርጌ ዩቲዩብ ላይ መጫን ነበረብኝ። በጣም የሚገርም ምስክርነት ነው የሰማሁት። 5 ቀን ጸልዬ ነው ጾም ጸሎት ይዤ ተንበርክኬ ጸልዬ ነው አንተ ለእኔ ብርቅና እንቁ ሰው ስለሆንክ አጠገብ ቆሜ ወንጌል መስክሬ ንስሐ ጸሎት ላጸልይ የመጣሁት አለች። ዝም ብዬ አልመጣሁም አለች። ከአመፃ የሚቤዥ ጸጋ ነው የተገለጠው። ጌታን አክብሩት። በዚህ ጌታን አመስግኑ። እንደገና እንጸልያለን ደግሞ ስላልዳኑ ሰዎች። ጌታ ምስክር፣ ምን ነው አይን ኖሮኝ ባለቀስኩ፣ ምን ነው በንብርክክ በሄድኩ፣ ምን ነው በተንከባለልኩ ላለው ኢየሱስ ምስክሬ ነው። ማንም እንዲወደኝ ማንም እንዴት ቀናተኛ ሰው ነው ይሄ ሰውዬ እንድትሉኝ አይደለም። መልካሙን ለማድረግ የሚቀናው መንፈሳዊ እንደሱ የሚያደርገው ቅንዓት አይደለ? እግዚአብሔር በውስጣችን ያስቀመጠው። ስላልዳኑ ሰዎች እንጸልያለን። የሚሰማኝ የነበረው ነገር ልንገራችሁ። እችን ብቻ ልናገርና ልቀጥል። የሚሰማኝ የነበረው ነገር ልንገራችሁ። በጣም የሚሰማኝን ነገር ይሄ ሁሉ ሰው ውጭ ነው።
እንዴት ከዛ ሁሉ ሰው እኛን አዳንከን? ከዛ ሁሉ ውጭ ካለው ሰው ጠጠር መወርወሪያ በሌለ አይነት ሁኔታ ከሚሰለፍ በአይን ከማንሞላ ሰው መካከል እንዴት እኔን አሰብከኝ? ስለ መዳናችሁ ውስጥ ያስቡ። ስለ መዳናችሁ አስቡ። ብዙ ነገር አታችሁ ሊሆን ይችላል። ብዙ ነገር ከስራችሁ ሊሆን ይችላል። ብዙ ነገር ልባችሁን ጥሎ ሊሆን ይችላል። ብዙ ነገር በህይወታችሁ ተፈራርቆ ሊሆን ይችላል። ብዙ ተሰናክላችሁ ወደኋላ እንድትመለሱ የሚያደርግ ነገር ገጥሟችሁ ሊሆን ይችላል። ኢየሱስን የአይኑ ብሌን የሆነውን ኢየሱስን በምክንያት የሚያጣ ሰው እጅግ በጣም የከሰረ። ይህን ጌታ እናገልግለው። ለዚህ ጌታ እንሁንለት፣ እናክብረው። የክብር የወግ የማዕረግ አምላክ ከአመድ ከትቢያ የሚያነሳ በአሕዛብ ፊት የተወደድን በቁልምጫ የምንጠራ የሚያደርገን ስማችን በቁልምጫ ያስጠራ አቤት ኢየሱስ ምን አይነት ጌታ ነው! የኛ ድምቀት። አሁን እየተናገርኩ እያለ ጠፍቶብኝ ነበረ። አሁን ተገኘ ሐሳቤ። ኢየሱስ እንደ መናፍቅ እኮ ነው የተቆጠረው። እኛም እንደ መናፍቅ፣ ኢየሱስም እውነት የሆነው ኢየሱስ እንደ መናፍቅ፣ ትክክለኛ ያልሆነው ነገር እንደ ትክክለኛ ይቆጠራል። ኢየሱስ መናፍቅ፣ አንቺ መናፍቅ፣ አንተ መናፍቅ። ዓለም ምን ያህል እውር እንደሆነች ተመልከቱ። ምን ያህል እንደደነቆረች፣ ምን ያህል ለአእምሮ አልፋ እንደተሰጠች። ኢየሱስ መናፍቅ፣ ኢየሱስ አማላጅነቱ መናፍቅ። እንትን እንደነካ እንጨት እኮ ነው ያደረጉን ኢየሱስን በተከተልንበት። ጂሰስ ዓለም በራሷ ጥበብ ስላላወቀች በስብከት ሞኝነት የሚያምኑትን እንዲያድን የእግዚአብሔር በጎ ፈቃድ ሆነዋል። አእምሯችንን ከፍቶ ታዲያ we have to be humble። በጣም ትሁት ልትሆኑ ይገባል። መጽሐፍ ቅዱስ በቃ በሽሙጥ የሚናገረው ነገር አለ። ልባሞች የሆናችሁ እንዳይመስላችሁ የሚል ላለው ልባሞች የሆንን እንዳይመስለን። ምናልባት ዮኒ ማኛን ለማበረታታት ነው መሰለኝ። ቅን ሰው ነው፣ የዋህ ሰው ነው፣ ገር ሰው ነው፣ መልካም ሰው ነው ምናምን ይላሉ ሰዎች። እንዴ የኃጢአተኛን ዋነኛ የሚያድን ጸጋ እንጂ የተገለጠው በቅንነቱ፣ በየዋህነቱ፣ በትህትናው፣ በመልካምነቱ አይደለም። ጌታ ያዳነው ጌታን ስለፈለገ አይደለም። ጌታ ያዳነው የኃጢአተኛ ዋነኛ የራቀውን ሰው ነው ያዳነው። እኔ ከዛሬ 15 ዓመት በፊት ነው የማውቀው ዮኒ ማኛን ፌስቡክ ላይ እና ዩቲዩብ ላይ። እግዚአብሔር በጸጋው ነው ያዳነን። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ምን እንደምትለው አላውቅም። ይሄ መናፍቅ የተባለው ኢየሱስ፣ ይሄ መናፍቅ የተባላችሁት እናንተ በእግዚአብሔር ዓይን ፊት የከበራችሁ እንኳን ሆነ። እኔ እናንተን በሆን ኖሮ ማይኬን ከፍቼ ለቀው ነበረ። እንዴት ችላችሁ ተቀመጣችሁ? ይሄ ጌታ እኮ ነው ያዳነ። ከአመፃ ነው የተቤዠሽ። ከአጋንንት አይደለም ነፃ ያወጣሽው፣ ከአመፃ ነው። አመፃ ከአጋንንት ይበልጣል። ከሚሊየን አጋንንት አንድ አመፃ ይበልጣል። ከአመፃ ነው ያዳነሽ አንቺን። ከአመፃ ነው ዓይንሽን የከፈተልሽ። ከአመፃ ነው አንተን ያዳነ። ከርታታዎች ትሆኑ አልነበረም? እኔማ በኢየሱስ ስም ከእናቴ ማህፀን በወጣውበት ማግስት ፈሳሹኝ ጉድጓድ በወርድ ይሻለኛል ኢየሱስን ሳላገኘው በዚህ ምድር ላይ ከምኖር። ምን ተስፋ አለኝ? ቀኑ የጨለመብኝ ሰው ምን ተስፋ ነበረኝ?
ምን ተስፋ ነበረኝ? ከዓይኔ ላይ የማያባራውን እንባ ያበሰ፣ ሐዘኔን ማቄን ወደ ክብር የለወጠ ጌታ ደረሰልኝ። 84 ላይ ራሴን ላጠፋ በተዘጋጀሁበት ቀኑ ጭልም ብሎብኝ አወየኔ ዕጣ እያልኩ ጅማ ከተማ ላይ ዘፈን እየዘፈንኩኝ መሞቻ ቦታ ስፈልግ ያኔ የጠራኝ የተገናኘኝ ጌታ። ያንቺ ጌታ እንደዚህ ነው። የኔ ታሪክ ብቻ አይደለም የማወራው፣ ያንተም ታሪክ ነው የማወራው። ራሴን ካላጠፋው በቃ የጋ ነው ብዬ ላሰናብት ነበረ። ጓደኞቼ ዩኒቨርሲቲ ሲገቡ፣ ሃይ ስኩል አብረን የተማርን ልጆች ኮሌጅ ሲገቡ ብቻዬን ቀርቼ ይህን ጌታ እንደ ዋዛ አትይ፣ እንደ ዋዛ እንዳታየው እሺ። ይሄን ጌታ በኢየሱስ የዓይንህ ብሌን ነው እሱ፣ የዓይንሽ ብሌን ነው እሱ። ይሄን ጌታ በሆነ ነገር ምክንያት ያጣሽለት አንቺ አትርፍ ባያ ጉዳይ ነሽ። እንዳንተ የከሰረ ሰው የለም። ኢየሱስ ነው። የዓይን ብሌን ነው፣ በምንም አይተካም። ሺህ ነገር ከእጅሽ ይጥፋ። ሺህ ነገር ማጣት ትችላለሽ። ሺህ ነገር ማጣት ትችላለሽ። ሺህ ነገር ሊጎልብሽ ይችላል፣ ሊጎልብህ ይችላል። አንተም ብዬ ጅራት ሆንኩ ልትል ትችላለህ። አንተም ብዬ ጅራት ሆንኩ ልትይ ትችላለሽ። ኢየሱስ ይበቃሻል። ኢየሱስ ይበቃል። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ይበቃል። ኢየሱስ ይበቃኛል የሚል ሰው ለመጻፍ ያህል እንዳትጽፉ። ነገ ደግሞ ውሸቴን ነው ትላላችሁ። ከልባችሁ ኢየሱስ ይበቃኛል የምትሉ ሰዎች ብቻ ጻፉ። ከዚህ ቀን በኋላ ምንም ላትሉት፣ ይህን ጌታ ምንም ላትሉት፣ ኢየሱስ ይበቃኛል ብላችሁ ጻፉ እና ክብር ለኢየሱስ ይሁን። ዳንኤል ጽፏል፣ እንድሪያስ ጽፏል። ሃሌሉያ አሜን። አና ማርያ ጽፋለች፣ አስራት ጽፋለች። ሃሌሉያ ኢየሱስ ጌታ ነው። ኖቫስ ሚሚ ተባረኩልኝ። መጽሐፍ የማትችሉ ሰዎች በአፋችሁ እንዳላችሁ እርግጠኛ ነኝ፣ በልባችሁ እንዳላችሁ እርግጠኛ ነኝ። አንዳንዶቻችሁ እኮ እያለቀሳችሁ ነው እዚህ ጊዜ። እኔ ለራሴ የምናገረው ቃል አይጥመኝም። እናንተ ግን እኮ ልባችሁ እዚህ ጊዜ በጣም በጌታ እየተነካ ሊሆን ይችላል። የሚናገረውን ሰው የሚናገረው ቃል አይጥመውም፣ የሌላውን መስማት ነው የሚቀለው። እናንተ ግን ምናልባት እየሰማችሁ ትሆናላችሁ። ከአመፃ የተቤዠክ ከርታታውን አስናቀን የታደገው መቼ እረሳለሁ? አልረሳም። እኔ ምን ይውጠው ነበረ ኢየሱስ ባይኖረው ኑሮ? ምን ያገኘው ነበረ ኢየሱስ ባይኖር ኑሮ? በዚህ አመሰግነዋለሁ ጌታ። ስለ እኔም አመስግኑልኝ፣ ስለ እናንተ እኔ ላመስግን። እንግዲህ ስላልዳኑ ሰዎች እንጸልይ እስቲ። አስቸኳይ የምስራችን በእጃችን ላይ አለ። ሌላው እንግዲህ ዝም ብዬ ልናገርና ያው ባለፈውም እየጸለይን ነበር ስለ ቸርቻችን። አንድ ወንድም አጠገብ ሆኖ በትንሽ ገንዘብ እንኳን አብሮ ሰፖርት የሚያደርግህን ሰው ወራዊ ቀለቡን እኔ እችላለሁ፣ በዚህ ነገር ልብ አይውደቅ፣ አይዞ በርታ፣ እንደው እግዚአብሔር በረዳኝ መጠን ሰዎችን ማስተባበርላለሁ ብሎ ባለፈው ሄዱም ስጸልይ ነበር። የማይጸልይ ሰው የለም እዚህ ቤት። ስትሉን የምሰማው እኔ እንኳን እንደናንተ አልጸልይም፣ ግን አናቴ ላይ ያለ ነው ቸርቹ ጉዳይ። ጌታ ሆይ ታፔላው አይነሳም፣ ቸርቿ አትነሳም ብዬ ከልጆቼና ከትዳሬ ከምበላው ከምጠጣው በላይ ነው የቤተ ክርስቲያንን ጉዳይ የማስበው። ሰላም ነው የሚነሳኝ። ጌታ ያውቃል። ለእናንተ ነው የምናገረው። ቸርች ነው ደግሞ ስለ ራሴ ቢሆን ኖሮ እሱ ለራሱ ነው ይልትሉኝ ነበረ። ስለ ቸርች ነው እያወራሁ ያለሁት እና ደስ ብሎኝ ለአንዳንድ ሰዎች ደውዬ ራሱ ነግሬያለሁ። እቺ ቸርች
በንጽህና ነው፣ እግዚአብሔርን በመፍራት ነው የምናገለግለው። 5 ሳንቲም ከሚሰጠኝ ሳንቲም አይባከንም። ለታክሲ አልጠቀምም፣ ጫማ ለማስጠረግ አልጠቀምም፣ ጌታን ለማገልገል ነው የምጠቀመው። እና መርካቶ መሃል እቺ ቸርች በኢየሱስ ስም ነገ ማላጅ ግሩፕ ተደራጅቶ ነገ ስልጠናት ተሰጡ በማህበራዊ ኑሮ ተጽዕኖ የሰውን ህይወት ተች እንድናደርግ እግዚአብሔር ሰዎችን እየሰጠን ስለሆነ ጌታን አመሰግናለሁ። እዚህ ቤት ያላችሁ በብዙ ነገር ከጎን ይቆማችኋል። እግዚአብሔር ዘመናችሁን ይባርክ። ችላችሁን ጸባይን ችላችሁ ተቀበላችሁን። ታናሽ ነኝ እኔ፣ ማንም ቢያከብረኝ ክብሩን አልቀበልም። ማን እንደሆንኩ አይን ነው፣ ማንም አያስረዳኝም ስለ ማንነቴ። ማንም ሰው ስለ ማንነቴ እንዲያስረዳኝ አልፈልግም። አይ ነው ሁ አይ አም አውቃለሁ ራሴ በጣም ጠንቅቄ የማውቅ ሰው ነኝና የሁላችሁ ታናሽ ነኝ። ምኮፈስበት ምመካበት እንደው በቃ አክብሩኝ አወድሱኝ የምልበት ምንም የለም። የሁላችሁም ታናሽ ነኝ። ግን ይሄ ሰው የእግዚአብሔር ጸጋ አለበት ብላችሁ ከጎኔ ስለቆማችሁ እግዚአብሔር ይባርካችሁ፣ ዘመናችሁ ይባረክ። በምትሰጡ ጥቂት ነገር እጥፍ ድርብ የሆነ የእግዚአብሔር ክብር ቤታችሁ ይግባ። በቃ እግዚአብሔር በቃ ብዙ ፌም ለሆኑ ሰዎች ምን እንደሚያደርጉ ሰዎች አውቃለሁ። ይሄ አይመጥንህም ያንሳል እያሉ፣ እናንተ ግን ከጉድለት ከጎኔ ስለቆማችሁ አብራችሁ እያገለገላችሁ ዘመናችሁ ይባረክ። እኔ ደግሞ ታማኝ ሁኜ የሰጠኝን ኃላፊነት ተወጥቼ በእናንተ ነገር ምንድነው ፍሬ አፍርቼ ይኸው ፍሬ ብዬ ላሳያችሁ ነው የምፈልገው። እቺ ቸርች ደግሞ እግዚአብሔር ይረዳታል። ስለምትጸልዩ ጌታ ይባርካችሁ። ጌታ እንድታመሰግኑ ብዬ ነው እንጂ የጸሎት ደስ አይደለም። ብርቱዬ እንግዲህ ሳትወሰድኩኝ ቀጤናት ተባረኪ። ፓስተርያውን ሰዓት አይመቸኝም። ባለቤቴን ሸኝቼ ተመልሼ ጸልያለሁ። አንተ ቀጥል አሁን። እሺ ተባረኪ። እንግዲህ መልሼ ማይኩን ለእህታችን ሄሉ እሰጣለሁ ማለት ነው። ሄሉ ዛሬ ከቤት እንዳትወጪ፣ ቤት ረፊ። ቀጥይ። ተባረኪ።